ታመመ ሰው ወደ እርሱ ሲመጣ እንዴት ነው? ዓላማው ምንድን ነው? ይህን ሰውዬ ካለበት በሽታ ፈውሶ ንጹሕ አድርጎ መላክ ነው። አንድም ሰው ወደ እናንተ ሲመጣ ጊዜ ዓላማችሁ ይሄ ሰው ያለበትን የክህደት ሹብሃ ገልጣችሁ አስወግዳችሁ ኢስላምን አላብሳችሁ ንጹሕ አድርጋችሁ ወደ ነቢያት መንገድ መላክ ነው። ይሄ ነው በቃ ዓላማው። ይሄ ሰው ይዞት በመጣው እውነት በመሰለው ነገር ላይ ሊሰድባቸው ይችላል፣ ሊያንቋሻቸው ይችላል፣ ዝቅ ሊያደርጋቸው ይችላል። የዛን የአጸፋዊ ምላሽ እንዳትመልሱለት ገባችኋል? ያንን ያ ታማሚ ዶክተሩን ሊመታው ይችላል፣ ሊሰድበው ይችላል፣ ሊያንቋሸው ይችላል። ዶክተሩ ይገጥመዋል? እዛው ላይ ገጥመው ታግሶ ጸጥ ይለዋል፣ በሽታውን ስለሚያውቅ ገባችኋል? የዛኔ ሁሉም ነገር ከፈወሰው በኋላ ግን ያ የታመመው ሰው ያመሰግናል። እነዚህም ልጆች ትላንት ይሰድቡን የነበሩ ልክ ከሰለሙ በኋላ ግን በጣም በዚያ በሰደቡ ነገር ይጸጸታሉ። ብዙዎች እዚህ ከዚህ በፊት ስንሰድባቸው ነበር ይቅር በሉን ያሉ በርካታ የሰለሙ ልጆች አሉ እና ስለዚህ ትዕግስት በቃ 70% የዳዋ ቦታ የሚይዘው እሱ ነው ማለት ትችላላችሁ። ትንሽ ነው ሰው እውነትን ለእንትን ለማለት የሚፈልገው፣ ከዚያ በላይ የሚያስፈልገው ግን ትዕግስት ነው። ለዚህ ነው አላህ ሱብሓነሁ ወተዓላ ወተዋሰው ቢልሐቅ ወተዋሰው ቢሰብር፣ ትዕግስት ግድ ነው፣ ሰብር ግድ ነው። ልትሰደቡ ትችላላችሁ፣ የዛኔ ለክብራችሁ ብላችሁ እንዳትነሱ። ሰዎችን እንዲህ አሉኝ ምናምን ምናምን ለክብሬ ክብረን ተው። የእናንተ ክብር ለአላህና ለመልእክተኛው ተውት። ሀብ ዕርደከ ሊላህ ይላሉ ሰለፎች። ዳዕዋ መስመር ላይ ከገባ ክብርህን ለአላህ አሳልፈህ ስጥ። ገባ? እነዚህ ሰዎች ወደ እውነት እንዲመጡ ዘንድ መሬት መሆን አለባቸው። ሊሰድባችሁ፣ ሊያንቋሻችሁ፣ ሊዘልፋችሁ ይችላሉ። የዛኔ ክብሬ በልጦብኝ ከተነሳኝ እንዴት ትለኛለህ ካልኩኝ፣ የራሴን አጀንዳ ካደረግኩኝ፣ የኔ ስም በቃ በዚህ ወደ ሶሪያ እንዲነሳ ከፈለግኩኝ የዛኔ አላህና የመልእክተኛውን መካዳቸውን አሳተህ ከተረሳ ያ ነገር ከእኔ መሰደብና መዘለፍ በላይ እነዚህ ሰዎች ልብ ውስጥ ያለው ለአላህ ያላቸው ክህደት እሱ ነው ሊያሳስበኝ የሚገባ። በትክክል ለነቢያቶች መንገድ የምንሰራ ከሆነ ነቢያቶች መስዋዕት ለከፈሉለት ለዚህ ለኢስላም የምንሰራ ከሆነ ከክብራችን በላይ የአላህ መካድ የነቢያቶች መንገድ በልባቸው ውስጥ መጥፋቱ ሊያሳስብን ይገባል። ያ ነው በተቻለ እና ስለዚህ ጀዛከላሁ ኸይር ወባረከላሁ ፊክ። የሁሉም ሰው መንገድ ይሄ መንገድ የነቢያቶች መንገድ ነው፣ የኛ መንገድ ብቻ አይደለም። እንደዚህ ቢሆን መልካም ነው። አላህ ሁላችንን ለመልካም ነገር ይወፍቃችሁ። ባረከላሁ ፊክ። ሹክራን ወንድማችን። እሺ ወንድሜ አቡከር አለ ከታች፣ ሁላችሁም ፎሎ አድርጉት። አቡከር በጣም ጎበዝ ልጅ ነው። ጥያቄ ያላችሁ ክርስቲያኖች ካላችሁ መወያየት የሚፈልግ ካለ አቡከር አለላችሁ፣ ገብታችሁ ከእሱ ጋር ቀጥሉ። እሺ ሰላም አለይኩም። ወአለይኩም ሰላም። ጥያቄ ነበረኝ። ሴት ልጅ ኒካ ማውረድ ትችላለች? እሺ ኒካ የማውረጃ መንገድ በኢስላም ሶስት ናቸው። አጦላቅ ወልኹሉዕ ወልፈስኽ፣ እነዚህ ሶስቱ ናቸው። ብዙ ጊዜ ሰዎች የሚመስላቸው ሴት ልጅ ኒካህ የማውረጃ መንገድ እንደሌላት ነው። በኢስላም ሙሉ በሙሉ በባል እጅ ብቻ ይመስላቸዋል። ይሄ ስህተት ነው። ሴት ልጅ ኒካ የማውረጃ መንገዶች አሏት። ኒካ የማውረጃ መንገዶች በጥቅሉ ሶስት ናቸው። አንዱ የወንዶች ሐቅ ሲሆን ሁለቱ እንዳውም የሴቶች ናቸው። አጦላቅ የሚለው የመጀመሪያው የወንዶች ነው። ሁለተኛው አልኹሉዕ የሴቶች ነው። አልፈስኽ የሴቶች ነው። ይህም እንዴት ነው? ባለ ምሳሌ በሚስቱ ላይ የሆነ ችግር አገኘባት፣ ሊያለያይ የሚችል ከባድ ችግር፣ መከራት፣ አስመከራት፣ በቃ ብዙ መንገዶችን ተጠቀመ፣ ያን ልታስተካከል አልቻለችም። የዛኔ መፍታት ግዴታ ሆነበት። የዛኔ ጦላቅ የሚለውን ወይም ፍች የሚለውን መንገድ ይጠቀማል። ፈትቼሻለሁ ይላል፣ ኒካሁ ይወርዳል። ሌላኛው
ሁሉዕ የሚለው ሚስት በዚሁ አንጻር በባሏ ላይ ወደ ፍች ሊያደርስ የሚችል ከባድ ችግር አገኘችበት። ወደ ፍቻ ጠይቀው መክራው አስመክራው ከተስተካከለ እሰየው፣ አላስተካከለም ካላ ያንን እንትን አለለም ካላ አላስተካከለም ካለ በዚያው በስተቱ ላይ ከጸና መክራ አስመክራው እምቢ ካለ የዛኔ ኒካዬን አውርድ የማለት ሐቅ አላት። የማውረድ ግዴታ አለበት እርሱ ሐቅ። ለምሳሌ ፍች ከሚያስጠይቁ ምክንያቶች ሶላት አለመስገድ፣ ሶላት አልሰግድም ማለት ባል ትምከረው ታስመክረው እምቢ ካለ አሁን ኒካውን አውርድ ትለዋለች። የማውረድ ግዴታ አለበት። አላወርድም ካለች የዛኔ አልፈስኽ የሚለውን ሶስተኛውን የኒካህ ማስወረጃ መንገድ ትጠቀማለች። እርሱም ምንድነው? ቀጥታ ወደ ሸሪዓ ፍርድ ቤት ሄዳ በባሌ ላይ እንዲህ አይነት ችግር አግኝቼበት ነበር፣ ይህንንም መክሬው ገስቼው ነበር፣ ነገር ግን ሊቀበል አልቻለም እና እናንተ ኒካውን እንድታወርዱ ፈልጋለሁ ትላለች። ይህን የማድረግ ሐቅ አላት። ከዛ የሸሪዓ ፍርድ ቤቱ ቃዲ አንዴ ባሉን ጥሪ ያደርግለታል። ያለችው ነገር እውነት ነው ወይ ይለዋል። አብሮ አቁሟቸው አዎ እውነት ነው ካለ በል ኒካውን አውርድ ይለዋል። የዛኔ ያወርዳል። አላወርድም ካለስ ባል የዛኔ ሸሪዓ ፍርድ ቤት ኒካሁን የማውረድ ስልጣን ተሰጥቷቸዋል ከነብዩ ሰለላሁ ዐለይሂ ወሰለም። ነቢያችን ሰለላሁ ዐለይሂ ወሰለም አስልጣኑ ወልዩን ሊመን ላ ወልይ ለሁ ብለዋል። ወልይ ለሌላት ሴት የሸሪዓ ፍርድ ቤት ቃዲ ባለስልጣን እርሱ ወልዩ ነው ብለዋል። ኒካም የማሰርም የማውረድም ስልጣን ተሰጥቷቸዋል። ገብታችኋል? ስለዚህ የዛኔ ባል አልፈታም ካለ የሸሪዓ ፍርድ ቤት ቃዲ የፍች ወረቀት ጽፎ ይሰጣታል። ኒካህ ይወርዳል። እነዚህ ሶስት የፍች መንገዶች ናቸው። الطلاق الخلوع الفسخ ይባላሉ። طلاق የሚለው አንዱ የወንዶች ሲሆን الخلوع እና الفسخ የሚለው ሁለቱ የኒካ ማስወረጃ መንገድ የሴቶች ሐቅ ነው በኢስላም። እሺ ጨርሳችኋል? ሁለተኛ ጥያቄ ደግሞ የረመዳን ጊዜ አሁን የጀሃነም በር ይዘጋል፣ የጀነት በር ደግሞ ይከፈታል። በዛ ወር ውስጥ አሁን ካፊርም ቢሞት ሙስሊምም ሆኖ ግን ለአላህ ያኒ ከሙስሊም የጠም የሆነ አማርኛም ብዙ አልችልም ይቅርታ፣ ግን የዛን ወር ውስጥ የሞተ ሰው ጀነት ይገባል? እሺ ነቢያችን ሰለላሁ ዐለይሂ ወሰለም إذا جاء رمضان فتحت أبواب الجنان وغلقت أبواب النيران وسلسلة الشياطين وفي رواية أخرى وصفدت الشياطين يم الحديث متى ነቢያችን ሰለላሁ ዐለይሂ ወሰለም ረመዳን በሚመጣ ጊዜ የጀነት በሮች ይከፈታሉ፣ የጀሃነም በሮች ይዘጋሉ፣ ሰይጣናትም ይታሰራሉ ብለው ተናግረዋል። ታዲያ በዚህ ጊዜ ከካዲያኖች ቢሞትም ሰው ወደ ገነት ይገባል ማለት ነው ወይ? ላ አይደለም። ካዲያኖች ወደ ጀሃነም ናቸው። ማስረጃ ቃለ ሱብሓነሁ ወተዓላ ወሊለዚነ ከፈሩ ቢረቢሂም ዐዛቡ ጀሃነም፣ ለነዛ ለካዱ ጌታቸውን አላህን ለካዱ ሰዎች የገሃነም ቅጣት ለነርሱ ተዘጋጅታላቸዋለች ይላል። በሌላ ቦታ ላይ ኡዒደት ሊልካፊሪን ይላል። ጀሃነም ቅጣት እሳት ለካዲያኖች ተዘጋጅታለች ብሏል። ስለዚህ በየትኛውም ጊዜ ቢሞቱ ጀሃነም ናቸው። እሺ አማኝ ሆኖ ኃጢአት ያለበት ሰው ብላለች። የሰው ወደ አላህ ስብሐነሁ ወተዓላ ተውበት አድርጎ ከሆነ ከኃጢአቱ አላህ ኃጢአቱን ይምርለታል፣ ወደ ጀነት ነው የሚሄደው። እሺ ያ ሰው ኃጢአቱ ያለበት ሳይተውበት ቢሞትስ? ብዙ የሚማርበትን መንገድ ተቀምጦለታል። ከዚያ በኋላ ብዙ የሚማርለት መንገድ አንደኛ ቤተሰቦቹ ዱዓ፣ ኢስቲግፋር፣ ሰደቃ ቢያደርጉለት በዛ ሊማርለት ይችላል። ብዙ መንገዶች አሉት። ሸይኹል ኢስላም ተይሚያ ወደ 10 እና ከዚያ በላይ መንገዶችን ገልጿል። አንድ ሰው ቢሞት ኃጢአቱ የሚያስምርለትን መንገድ ለሙስሊም። ሁለተኛ ነገ የውመል ቂያማ የነቢያችን ሰለላሁ ዐለይሂ ወሰለም ሸፋዓ ያገኛል። ሶስተኛ አላህ ሱብሓነሁ ወተዓላ ከፈለገ ሊምርለት ይችላል፣ ከሚምርላቸው ሰዎች ሊሆን ይችላል። ምክንያቱም አላህ በቁርአን ለነቢያችን ሰለላሁ ዐለይሂ ወሰለም ሸፋዓቲ ሊአህሊል ከባኢር የውመል ቂያማ ብለው ተናግረዋል። የትንሣኤ ቀን ለታላላቅ ወንጀል ባለቤት የሆኑ ከኡመቶቼ እኔ የማማለድላቸው ሰዎች አሉ ብለው ተናግረውላቸዋል። ሌላው አላህ ሱብሓነሁ ወተዓላ ከፈለገ የሚምርላቸው ሰዎችም አሉ ሳይቀጣቸው። ለዚህም ማስረጃ አላህ ሱብሓነሁ ወተዓላ በሱረቱ ንሳ ላይ ብለዋል፣ ኢነላሀ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻእ ብለዋል። ልክ እንዲሁ ይህ ሰው ሶደቃ ጃሪያ ጥሎ ሂዶ ከሆነ ቦታቸዋል መስጂድ ሰርቶ ከሆነ ቧንቧ ወጥቶ ከሆነ ሰዎች በዚያ በተጠቀሙ ቁጥር ያ ነገር ሪፋዓቱ ሊደረጃቲ ገፊሩ ሊሰያቲ ደረጃውን ከፍ ያስደርግለታል በጀነት ላይ ኃጢአቱንም ያስምርለታል። ያ
ልክ እንዲሁ ያ ሰው ልጆችን ጥሎ ሂዶ ከሆነ ልጆቹ በሰገዱ በጾሙ ዱዓ ባደረጉ ቁጥር አጅር ያገኛል። በዚያ ምክንያት ኃጢአቱ ሊማርለት ይችላል። ይህ ነው። ይህ ሁሉ መንገዶች ከዚህም በላይ በርካታ መንገዶች ይኖሩታል እና ያ ነው እንደ አጠቃላይ ያ ሰው ጀዛከላህ ኸይር ብዙ የሚያስፈሩለት መንገዶች አሉት። ከሃዲያኖች ወዴት ናቸው ከተባለ ቀጥታ ወደ ጀሃነም ናቸው። ወደ ጀሃነም ይገባሉ። የቀብር ህይወት አለ። ከቀብር ህይወት ነገ የውመል ቂያማ ሲቀሰቀሱ ወደ ጀሃነም የሚገቡት። የቀብር ህይወት አለ። አዛብል ቀብር አለባቸው፣ ይጠብቃቸዋል። ያ ነው። አማኞች ነዒመል ቀብር አላቸው። ወቢቀድሪ ማ ዒንደሁም ሚነ ዙኑብ ዩዓቂቡሁም አላህ ሱብሓነሁ ወተዓላ ፊ ቁቡሪሂም። እሺ አው ይግፊሩ ጀዛከላህ ኸይር። አንዴ ቅርታ ሁላችሁም ቤቴ ገብታችሁ ቁርአን ነው ስለምለቅ ሼር ኮፒ ሊንክ አድርጉልኝ። ጀዛከላህ ኸይር። አመሰግናለሁ። አለይኩም ከዚህ በኋላ አታጥሩ አድሚኖች ከዚህ በኋላ አንዴ እሺ ቆይቻለሁ። ከሁለት ሰዓት በላይ ሆኖኛል። ድጋሚ ላይ ብህን አጥፍተህ ስላበራህ ነው። እህት እሺ፣ ጥያቄሽ ምንድን ነው? እኔ ሰለምቴ ነኝ። ከሰለምኩኝ ደግሞ ብዙ ጊዜ አልሆነኝም፣ ግን ቤተሰቦቼ ጋር ደውላለሁ። እንደ ሰለምኩኝ እነግራቸዋለሁ። ግን ሞር ከእናቴ ጋር በጣም ስለማወራ አንድ ነገር ስነግራት ግዴታ ታስምለኛለች፣ ያለዛ አታምነኝም። ማርያምን ወይ ደግሞ ገብርኤልን ካላልኩላት አታምንም እላለሁ። አንዳንዴ እላለሁ፣ ግን ደግሞ ከሷ ስልኩን ከዘጋሁኝ በኋላ በጣም እየጸጸተኝ ያኔ ተወት አድርጌ 2 ረቃ ሱና ሰግጄ አላህ እንዲያዝንልኝ እያወቅኩ ስላደረግኩት እንዲያዝንልኝ ጠይቀዋለሁ። ግን በሌላኛው በ15ኛው ቀን ወይ በወሩ መልሼ ያንን ነገር አደርጋለሁ፣ ለእሷ ስል ብቻ እያወቅኩኝ ማለት ነው። ይሄ እንዴት ይታያል? እያወቅኩኝ ሳጠፋ በተደጋጋሚ ማርታውን ስጠይቅ ይህ ሐራም ይሆንብኛል? እህት ከአላህ ውጭ በሌላ አካል መማል አይቻልም በእስልምና። ነቢያችን ሰለላሁ ዐለይሂ ወሰለም ላ ተሕሊፉ ቢአባኢኩም ወላ ቢአጅዳዲኩም መን ካነ ሓሊፈን ፈልየሕሊፍ ቢላህ አው ሊየስሙት ብለዋል። በአባቶቻቸው አትማሉ፣ በአያቶቻችሁም አትማሉ። መማል የፈለገ በአላህ ብቻ ይማል፣ አለበለዚያ ዝም ይበል ብለዋል። በሌላ ሐዲት ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲት ላይ ምን አሉ? መን ሐለፈ ቢገይሪላህ ፈቀድ ከፈረ ወአሽረክ፣ ከአላህ ውጭ ባሉ አካሎች የማለ ሰው በእርግጥም ካደ ወይንም አጋራ ብለው ተናግረዋል። ስለዚህ አይቻልም፣ አይፈቀድም። በማርያም የሚሆን በገብርኤል በኢየሱስ በማንም መማል አይቻልም። ነገር ግን ሌላ የምትወጭበት መንገድ ከኢስላም ሊያስወጣ የማይችል ወይም የሚያጋጭ ያልሆነ ነገር ልስጥሽ። እንዲህ ብለሽ ብትመይላት ምን ትላለች? ጌታ ነው ብለሽ ብትመይላት አንቺ የምታስቢው አላህ ስብሐነሁ ወተዓላ ነው። አላህ በቁርአን ላይ ቁል ኢ ወረቢ ብሏል። በጌታ እምላለሁ በላቸው እያለ ይናገራል። በጌታ እምላለሁ ብለሽ ብትናገሪያት ችግር የለውም። ምን ትላለች? ነው ፕሮቴስታንት መሻል ትልሻለች። ወርዳለች መሰለኝ። እሺ በጌታ እምላለሁ ብለሽ መማል ትችላለሽ። ቤተሰቦቻችሁ በገብርኤል በማርያም ካልማላችሁ ሲላችሁ ወይንም ደግሞ እምነታቸውን ቀይራችኋል ወይ ብለው ያንን ሊያውቁ የሚያስቸግሯችሁ ከሆነ በጌታ እምላለሁ ብላችሁ ብትናገሩ ችግር የለውም። እሺ ሁሴ አሰላሙ አለይኩም ወረህመቱላሂ ወበረካቱ። አንድ ጥያቄ ያለችኝ እዚህ ሳውዝ አፍሪካ ሱቅ ነው እና የምሰራው። አንዳንዴ ከስተመሮቻችን እንደ ኤቲኤም ይጠቀሙታል ማሽናችንን እና ካሽባክ ምናምን ሲፈልጉ የሆነ የሰርቪስ ፊ ቻርጅ አድርገናቸው እንሰጣቸዋለን። ይሄ ቻርጅ የምናደርጋቸው ፊ ለእኛ እንዴት ነው ሐራም ይሆናል ወይ ምናምን ብዬ ነው። ገንዘብ የማበደር ስርዓት ነው። ልክ ካሽ ይፈልጋሉ ከኛ ሱቃችን ምናምን ካሽ እንሰጣቸዋለን። በማሽን ስዋይፕ አድርገን ማለት ነው። ስዋይፕ አድርገን ካሽ እንሰጣቸዋለን እና ይህንን ሐራም ይሆናል ይሆናል ወለዳለሁ አይደል? አሎ ምንም
كل قرب الجر نفعا فهو ريب الله عليه وسلم ማንኛውም ትርፍ የሚያስገኝ ወለድ ነው ብላ ብር አበድረኝ አንድ ብር ተረፈ ይመለስ ከሆነ ይህ ኦኬ አመሰግናለሁ። እሺ አቡበክርና ማነው ኢስሐቅ አሉ። የሆነ አርዕስት አንሱና በክርስትና ዙሪያ ስለ ስላሴ ሊሆን ይችላል አውራቸው። ክርስቲያኖች ገብታችሁ ከአቡበክርና ከኢስሐቅ ጋር ውይይት አድርጉ። በጣም ጎበዝ ልጆች ናቸው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም ብያለሁ። ክርስቲያኖች ካላችሁ ግቡ። አቡኪም ማለት ሰላም አለይኩም ወራህመቱላሂ ወበረካቱ። እሺ ቢኒያም አለ። ቢኒያም የሚል አካውንት ሙስሊም ነኝ። ግልጽራዊ ጥያቄ ያላችሁ እስልምና ላይ መግባት ትችላላችሁ፣ መጠየቅ ትችላላችሁ። አይ እኛ ክርስትና ኢየሱስ ክርስቶስ አምላክ መሆኑን ነው መናገር የምትፈልገው ሰዎችም ኢየሱስ ክርስቶስ አምላክ ነው ብላችሁ መናገር ትችላላችሁ። ወደ ሳለ ነገር አትገባችሁ።